ይልሃለሁ እሱን ሶስተኛ ማህበረሰቡ ስለ ነብዩ መሐመድ ምን ይላል የሚለውን በእሳቸው ጊዜ ያለ ማህበረሰብ ምን ብሏቸዋል የሚለው ሶስተኛ መስፈርት አድርጌ ይዝልሃለሁ። አሁን መጀመሪያ ያነሳው መስፈርት አለ። እሱ ምንድነው? ማስረጃና መረጃ ብለሃል። ምንድነው እሱ? ስለ አንደኛ የሚወርድለት ይሄ ቁርአን ሲወርድ ምንድነው ምስክሩ የመሰከረው ማን ነው የሚል ምስክርነት ደግሞ ምንድነው? ስለ አጠገቡ ያለ ወይ ሰው ያየ ሰማ ነው አይደለም? መገለጥ አሁን አየው ያለው ሪቬሌሽን አየው መገለጥ አየው አይደል ያለው? ያንን ያየው መገለጥ ትክክለኛ ነው ወይ መገለጡ? በመገለጥ ውስጥ ደግሞ አንድ ነብይ ከሆነ ደግሞ ያደረገው ተአምራት አለ ወይ? አንድ ነብይ ለመሆኑ ከፈጣሪ ዘንድ የተቀበለውን መልእክት በኮሚኒቲ ውስጥ ሲያሰርጽ ያደረገው ምልክት አለ ወይ? ታምር ሰርቷል? አሁን ጥያቄ ነው። እኔ በጨዋ ሙድ ማውራና ምልክት ያደረገው ነብዩ መሐመድ አሁን ራሱ አራተኛ መስፈርት ነው ያመጣውና ወይ መስፈርቶች ይሄዳል እስከ 20 ሊሄድ ይችላል። ችግር የለውም። አው ለመሰለክ አንዱን እንድገለውና ችግር የለውም። ባባቴ እነዚህ ሁሉ የኔ ጥያቄዎች አንዱ ያመጣው መስፈርት እንትንን በለው ያልኩ ነው። ለምሳሌ አሁን ስለ መረጃና ማስረጃ መጣ፣ ስለ ተአምራ መጣ፣ በማህበረሰባቸው ዘንድ ስለነበረ ባህሪ መገለጫቸው ብዙ ነገሮች እያመጣ ስለሆነ ወይ 1 5 6 እንደዚህ ደርድርና ከዛ በኋላ እነሱ የመጨረሻው ደግሞ እየጨመርን ከሄድን ሳንዳሰው ዝም ብሎ በየተራ ዘርዝሮ ማለፍ ነው የሚሆነው። አያዝልኝ እኔ ኦልሬዲ ሳንተ እንትን ያወጣ ስለሆነ ነው ስቴፕ መርንትኖችን ከንግግሬ ውስጥ ጥሩ ነው መያዛቸው በነጥብ ደረጃ። ግን የኔ ጥያቄዎች እነዚህ ናቸውና አሁን ባልኳችሁ ነገር ላይ መልስ አለ። ስለዚህ ምንድነው አንደኛ ነገር ማስረጃና መረጃ አለው። ሁለተኛ ነገር በማህበረሰቡ ዘንድ ተአማኝ ነው ማለት በማህበረሰቡ ዘንድ ያለው መገለጫ ምንድነው? ሶስተኛ ተአምር አሳይቷል ወይ? አራተኛ ደግሞ መንፈሳዊ ነው ስፒሪቹዋል ነው የሚል ነው። እና አንድ እሷን ግብረ ገባው ላይ ጨምርልኝና መልሱልኝ እስቲ። አው ልስማችሁ። በጣም እሺ። ያ አንደኛ ነገር ለነብይ ይሄ ማስረጃና መረጃ የሚለው ነገር አምቢጊየስ ነው። አንደኛ ለኛ ቀላል ነው፣ ኢዚ ነው። ቁርአን የአላህ Subhanahu Wa Ta'ala ቃል ስለመሆኑ ፍንትው ያለና ምንድነው ይሄ ማያደናግር ነው። ለምን? አንደኛ በውስጡ አምላክ የተገለጸበት መንገድ አምላካችን አላህ Subhanahu Wa Ta'ala የተገለጸበት መንገድ በጣም ግሩም ነው። የሱም ማጀስቲነት ይሄ የበላይነት አምላክ የተገለጸበት መንገድ በጣም በሚገርም መልኩ ነው። ለምሳሌ ክብሩን በሚያወርድ መልኩ፣ ክብሩን በሚነካ መልኩ፣ አምላክነቱን ዝቅ በሚያደርግ መልኩ ተገልጾ አናገኘው። ከዛ ውጭ ቁርአን ውስጡ ያለበት ተአምር አለ። ትንቢቶች አሉ ውስጥ ቁርአን ላይ። ለምሳሌ አንብበህ ከሆነ አላቅም የሮም ምዕራፍ የሚባል አለ፣ ሱረቱ ሩም የሚባል የሮማውያን ምዕራፍ የሚባል አለ። እሱ ምዕራፍ የወረደው ሮሞች ከመውደቃቸው በፊት ነው። ሮሞች እንደሚሸነፉ ከሽንፈታቸውም በኋላ ተመልሰው እንደሚያሸንፉ ነብዩ ሰለላሁ ዐለይሂ ወሰለም አስቀድመው ተናግረዋል። አማሚን አላህ Subhanahu Wa Ta'ala በቁርአን አውርዶልናል፣ ለነብዩ ሰለላሁ ዐለይሂ ወሰለም አውርዶላቸዋል። ስለዚህ ያ ቁርአን ምን ያህል ፐርፌክት እንደሆነ ኢቭን ትንቢቶችን ሲናገር ሌላ በጣም ብዙ አሉ። መዘርዘር ካስፈለገ ቁርአን ውስጥ ያሉት ይሄ ፕሮፌሲዎችን ማለት የተነገሩ ነገራቶችን ምን ያህል እውነታነት አላቸው የሚለውን ራሱ ቁጭ ብለን ማየት እንችላለን። ከዛ ውጭ ደግሞ ቁርአን ኮንትራዲክት ራሱን አለማድረጉ ነው። በቁርአን ውስጥ ያለው የግጭት መጠን ዜሮ ነው። ይሄን ያህል ፐርሰንት ብለህ እንደው የቴክስት ቫሪዬሽን አለው፣ የቃላት ቫሪዬሽን አለው፣ የሐሳብ ልዩነት አለው። ይሄ እርስ በርስ ይጋጫል።
ዜሮ ነው። ኦልራይት ስለዚህ የኛ ማስረጃችን ያው ቁርአን ነው። ያው ቁርአን ደግሞ እንዳልኩ በእነዚህ መስፈርቶች ስናየው እውነተኛ የአምላክ ቃል ነው። ኦልራይት እንደው ምናልባት ያው ማነጻጸሪያ ይሆንብኝ ያው እስልምና ላይ ያወራ ሰው ክርስትና ላይ አሁን መጽሐፍ ቅዱስን ገምተን ብናየው አምላክ እንዴት ነው የተገለጸው ብንል ትንሽ ጥያቄ ሊያጭር ይችላል። መጽሐፍ ቅዱስ ውስጥ ያሉ የሚቃረኑ ሐሳቦች አሉ። እንዲሁም ደግሞ እንትን ያልተፈጸሙ ትንቢቶች ፌል ያደረጉ ትንቢቶች አሉ። ብቻ በጣም ብዙ ነገራቶችን ማየት እንችላለን። ከነዚህ አንፃር ስናየው መጽሐፍ ቅዱስን ኩዌሽን እናደርገዋለን ስለ መለኮታዊነቱ ማለት ነው። ኦልራይት መለኮታዊ ነው ለማለት መጽሐፍ ቅዱስን ጥያቄ እናስገባለን። ኦን ዲ ኦፖዚት ቁርአን ውስጥ ስንመጣ እንዳልከው ነው ሳይንቲፊክ ሚራክሎች አሉ። ሳይንስ ስቲል ፕሩቭ እያደረጋቸው ያለ የደረሰባቸው ለምሳሌ እስከ 1920ዎቹ ድረስ ሳይንስ ምን ብሎ ያምናል? ፀሐይ ስታቲክ ነች ብሎ ያምናል። ማለት ፀሐይ አንድ ቦታ የቆመች ይሄ ሪቮልቭ ማታደርግ ይሄ ማትዞር ምህዋር የሌላት አድርገው ነው ያስቀምጠው። ነገር ግን ቁርአን ምን ብሎ አስቀመጠው? ሱረቱል ያሲን ላይ ፀሐይም ሆነ ጨረቃ በምህዋራቸው ይዞራሉ። ወኩሉም ፊ ፈለክን የስበሁን አለ። ሁሉም በመዞሪያቸው ይዞራል። ሳይንስ ከ1920ዎቹ በኋላ ነው ይህን እውነት የደረሰበት። ሌላም ብዙ ተአምሮች አሉ። እንደውም ምናልባት ወንድም ሐሰን በዚህ ጎበዝ ነው ካስፈለገም እያወጣ ያለ። ሁለተኛው ነጥብህ ያነሳው ምንድነው? በማህበረሰቡ ዘንድ ያላቸው ተቀባይነት ነው። ይሄ እንደውም ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ነብዩ ነው ከመላካቸው በፊት ሁሉ ሙሐመዱል አሚን ነበር ስማቸው። ይሄ ነብይ ከመሆናቸው በፊት ነው። ከ40 ዓመታቸው በፊት በማህበረሰቡ ዘንድ በጣም ተወዳጅ ሙሐመዱል አሚን ነው። ኢቭን ስማቸው ራሱ ላይ ቅጥያሉ ታማኙ መሐመድ ነበር የሚባሉት። በየትኛውም የእድሜ ዘመናቸው ውስጥ ወንጀልን ሰርተው አያውቁም። ኦልራይት ይሄ ምንድነው? አምላክን የሚያስቆጣ ነገር የጣዖትን ማምለክ አድርገው አያውቁም። ይሄ መጠጥ መጠጣት፣ ይሄ እነዚህ መሰል ነገራቶች የተጠበቁ ነበሩ። በማህበረሰቡ ዘንድ የሚታወቁት በታማኝነታቸው። ይሄ የተጣሉ እንኳን ጎሳዎች በሚኖሩበት ሰዓት እሳቸው ሲያዩ በእሳቸው ፍርድ ገና ሳይፈርዱ ሁሉ የሚስማሙባቸው የሚገርሙ ፐርሰን ነበሩ ነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ በማህበረሰቡ ዘንድ ያላቸው እይታ እንደውም በጣም ምልህ በሙስሊሙ ብቻ አይደለም አዳት ታይም በነበሩ ከሃዲያን ዘንድ እንኳን ይሄን ያህል መጠሪያና መሞገሻ እንኳን ቅጥያ ስም አድርገውላቸው ነበርና ይሄ በሶሻል ላይፋቸው የሚታሙ አይደሉም። ለጎረቤቶቻቸው ምቹ፣ ለሚስቶቻቸው ተንከባካቢ ማለት ለባልደረቦቻቸው ጓደኛ አጽናኝ ብቻ የረሱል ሰለላሁ ዐለይሂ ወሰለም የማህበረሰቡ ዘንድ የነበራቸው ላይፍና ህይወት እንደውም አሁን ላለነው ለኛ ይሄ መመሪያና ጋይዳንስ ሊሆን የሚችል ነው። ምንም ፖይንት አድርገን ራሱ እንትን የምንልበት አይደለም። ይሄ የምንከራከርበት ገስቱ ለምን ወረዳችሁ ያ ጀማ? እሺ ቀጥሎ ተአምር ነው። ኦኬ ተአምር አድርገዋል ነብዩ ሰለላሁ ዐለይሂ ወሰለም እንደሌላ ነቢያቶች ተአምር አድርገዋል። በጣም ብዙ ተአምራቶችን አድርገዋል። ራይት ለምሳሌ ሙሴ ባህር እንደከፈለው ራይት እሳቸው ጨረቃን ከሁለት ከፍለዋል። ከእጃቸው ውሃ እንዲፈልቅና በዛ ውሃ ሰሃቦቻቸው ባልደረቦቻቸው ሁሉ እንዲጠቀሙ፣ በትንሽ ምግብ በጣም ብዙ ሰዎችን ማብላት፣ የአይኑን የጠፋ አይኑ የወጣ ሰውን አይኑን ማዳን፣ አረ በጣም ብዙ ይሄ ነው ብዬ ማለልህ በጣም ብዙ ተአምራቶችን አድርገዋል። ተአምር ምንድነው መስፈርት ከሆነ አራይ ከዛ ውጭ ያነሳው ምንድነው ማስረጃ ያነሳውለት ማህበረሰብ ተአምር መንፈሳዊነት። ኦኬ መንፈሳዊነት ማለት አይ ቲንክ ይሄ የዲን የእምነት ጉዳይ ነው። ኦፍ ኮርስ
ነብይነታቸውም እኮ ይሄንን እምነት ይሄንን ዲን አላህ Subhanahu Wa Ta'ala እሳቸውን ነብይ አድርጎ መርጦ ለኛ መስጠቱ ነው። ራይት በዚህ ውስጥ ደግሞ ስፒሪቹዋሊቲ አለ። ነብዩ ሰለላሁ ዐለይሂ ወሰለም ከሁላችን ራይት ለኛ እዚህ በምድር ካለን ከሰዎች ትልቅ ምሳሌ ናቸው በዚህ ነገር። ራይት እንደሳቸው አላህን የተገዛ እንደሳቸው አላህን ያመሰገነ እንደሳቸው ለኛ ምሳሌ የሚሆን የሚችል የለም። ራይት ሰለላሁ ዐለይሂ ወሰለም ሌሊቱን ሙሉ ቆመው ይጸልዩ ነበር፣ ይሰግዱ ነበር፣ ሰላት ይቆሙ ነበር። እንባቸው ልብሳቸው እስኪረጥብ ድረስ ወደ አምላካቸው ይለምኑ ነበር። ራይት የኡመታቸው የእሳቸው ኔሽን መዳኑ በጣም ያሳስባቸው ነበር። በቃ ምን ልበልህ የረሱል ሰለላሁ ዐለይሂ ወሰለም ይሄ ስፒሪቹዋሊቲያቸው ነብይ ናቸው። ሲጀምር አንድ ነብይ ስፒሪቹዋል ነው ራሱ ይሁን ብሎ ጥያቄ ማንሳቱ ነው ስናት ራይት ብዬ አላምንም። እስካነሳው ድረስ ልመልስልህ ብዬ ነው። ራይት በላቸው ይሄ ስፒሪቹዋሊቲ የእምነት ህይወታቸው ለኛ ምሳሌ የሚሆኑ ራይት አላህን ሌትና ቀን የተገዙ ታላቅ ነብይ ነበሩና በዚህ በኩል እንኳን ምንም ጥያቄ እንኳን የሚያስነሳ አይመስለኝም። ከሞላ ጎደል ሐሳብን አግኝቻለሁ ብዬ አስባለሁ ወንድ። እኔ ግን ተመሳሳዩን ነገር አንተም ላይ በጣም ብናየው ደስ ይለኛል ወንዴ። ወንዴ ወጣ አስወርዳችሁ ነው ወጥቶ ነው? ኦኬ ልክ ይላል ወንዴ ካለኝ አኺ አይ ገባ ወንዴ ያለ ወንዴ ይሰማል? ይሰማኛል። እሺ አንተ በኩል ያለው ይሄ ነው። ግን በእንደው ተመሳሳዩ መስፈርት የመጽሐፍ ቅዱስ ነቢያቶች ላይ ብናደርግ ነቢያቶች ያልፋሉ? አይ ባነሳው ሐሳብ እንድመልስ ትፈቅዳለህ? ባነሳው ሐሳብ እንድመልስ ማለት ያው እስልምና ላይ መለስኩልህ፣ ክርስትና ላይ ደግሞ እየጠየቅኩ ትክክል አይደለም ብዬ እኮ ነው። እና ያወራን አይደል በጨዋ ሙድ። ኦኬ እሺ፣ የተሳሳትኩት ነገር ይሄን ተሳስታ ይሄ ትክክል አይደለም በለኝ ማለት ያ በኔ መረዳት ነው። ምንም ወር ደግሞ ችግር የለውም። ሞር እያጠና እየተረዳ ስትሄድ ደግሞ የተማማርክ እያወቅህ ትሄዳለህና ያው ለምሳሌ ባነሳቸው ሐሳቦች ላይ ትንሽ ምላሽ ስላላጠገበኝ ነውና ለምሳሌ አሁን ቅዱስ ቁርአን ላይ ስታነሳ እርስ በርሱ አይጋጭም፣ ስለ ምድር መከበብ ክብ መሆኗን ራሱ ሳይንቲፊክ የሆነ ኤቪደንስ ያለው በቅዱስ ቁርአን ላይ ነው ምናምን እያልከኝ የመለስክልኝ አይደለ? አክቹአሊ ስለ ፀሐይ ነው ያነሳውልህ። ስለ ፀሐይ ምናምን ግን እስቲ አንተ ለምሳሌ ነው አሁን በእኔ መረዳት በእኔ አንደርስታንዲንግ ቁርአን ራሱ የመጽሐፍ ቅዱስ ኮፒ ፔስት ነው ብዬ ነው የማስበው። አሁን አንድ እሱ ነቢዩ መሐመድ ቁርአን ወረደልኝ ካለ ከሰማይ ያመጣውን ሰማያዊ የሆነ መረዳት በምድር ላይ ያሉ ሰዎች ስለ ሰማያዊው ወይ ደግሞ ስለ ላይኛው ዓለም የማያውቁትን ሪቬሌሽን መገለጥ ያመጣው ነገር ምን አለ? አሁን ባይብል ላይ ስታነብ በጨዋ መጽሐፍ ቅዱስን ከመቃወም አንጻር ሳይሆን የመጽሐፍ ቅዱስ ነቢያቶች ለምሳሌ ዮሐንስ ራእይን ያየው ሰማያዊውን ዓለም ያኛውን ዓለም ለዚህኛው ዓለም እንደዚህ ያሳየኝ እንደዚህ ገለጠልኝ ያለም ያወራቸው ነገሮች አሉ። ቅዱስ ቁርአን ላይ ነብዩ መሐመድ ከአላህ ሲቀበሉ መልእክት ከሰማይ ያየው እኛም በምድር ላይ የምንኖሩ ሰዎች ያልተረዳነው ያላየነውን ሪቬሌሽን ወይም መገለጥ አንድ ቴክስ ይህን እንደዚህ አይተዋል፣ ስለሚመጣው ዓለም እንደዚህ አይተዋል የሚለውን ነገር ብታስቀምጥልኝ ይበልጥ እየተግባባን ልንሄድ እንችላለን። ሌላው ደግሞ ቅዱስ ቁርአን ላይ ያሉትን ነቢያቶች ሐሳቡ እንዳይረሳሳ ለመሰለክ ሁለት ሶስት ቆይ ለመሰለክ አንዱን ልመልስልህና ጽፈህ ያዘው አንተ አንዱን ልመልስልህና ሁለት ሶስቱን አንድ ላይ ከሆነ መደራረብ ነው የሚሆነው። አይደራረብ የኔም ቀጣዩን ትጠይቀኛለህ። ባነሳሁት ሐሳብ ላይ እኮ ነው ገብቶኛል። ባነሳሁት ሐሳብ ላይ ነው I can understand that። ነገር ግን
አሁን ያነሳው ሐሳብ አለ። አንደኛ ቁርአን ከመጽሐፍ ቅዱስ ኮፒ አድርጓል። ሌላኛው ደግሞ እንደው ሌላ ነቢያቶች ለምን አልከበለኝ? ለምን አልከበለኝ? ችግር የለውም። በቃ ኮፒ አድርጓል ብለህ ታምናለህ። በቃ እንዴት ደግሞ ኮፒን ሆነ አልሆነ የሚለውን ደግሞ እኔ እመልሳለሁ። ችግር የለውም። አንተ ከራስህ እይታ ተነስተህ ልታወራ ትችላለህ። ለምሳሌ ነቢዩ መሐመድ የተነሱበት ዘመን በአምስተኛው መቶ ክፍለ ዘመን ነው አይደለ? ልክ ነኝ አይደል? 500 ሳይሆን 600 ኦልሞስት ወደ 7 ችግር የለውም። በዚህ ታይም ሌቭል ውስጥ እሳቸው የተነሱት አይደል? ከዚህ በፊት ቅዱስ ቁርአን አልነበረም። ልክ ነኝ? አልነበረም። ቅዱስ ቁርአን ተያይዞ የመጣው ከሳቸው ነብይነት ጋር መነሳት ጋር አብሮ ተያይዞ የመጣ ነው። ያ ከሆነ እሳቸው ደግሞ ከአላህ ዘንድ ከሰማይ የወረደ ቅዱስ ቁርአን ሲቀበሉ ከላይ አዲስ መገለጥ ይዘው ነው እንጂ መምጣት የነበረባቸው። ለምንድነው የመጽሐፍ ቅዱስን ነቢያቶችን ያውም ደግሞ ከመጽሐፍ ቅዱስ ጋር በፊት ከነበረው መጽሐፍ ቅዱስ ጋር ራሱ የሚጣረስ የማይገናኙ አይዲያዎችን ኮራፕትድ የሆነ ማለት በእኔ መሪ ቅርታ ግን በጣም ሪስፔክት ነው ማደርገ በጣም ነው ግን ለምንድነው ያንን ከዛ አንጻር ጋር ለምንድነው የተጻፈው? እሳቸው ከሰማይ ቁርአን ከሰማይ ከወረደ አዲስ ሪቪሌሽን አዲስ መገለጥ ነው አይደል? ያ ከሆነ ይሄ ከሆነ ለምንድነው ከመጽሐፍ ቅዱስ ኮፒ የተወሰደው? እሺ በቃ በጣም ጥሩ። እሺ ልመልስልህ፣ ከዛ ቀጣይ ጥያቄን ታቀርባለህ። አንደኛ ቁርአን ከመጽሐፍ ቅዱስ ኮፒ አድርጓል የሚል ሐሳብ ነው። አላደረገም ነው አጭሩ መልስ። አላደረገም። ቁርአን ከመጽሐፍ ቅዱስ ኮፒ ቢያደርግ ኑሮ የሎጥ ልጆች ዝሙተኛ ሆኖ ይጻፉ ነበር። ዳዊት የራሱን ወታደር ሚስት ወስዶ ቀምቶ አስረግዞ ሰለሞንን አስወልዷል። መጽሐፍ ቅዱስ ቁርአን ላይ ዳዊትን እንደዛ አላገኘ ነው። ዳዊት ፍርድን አዋቂ ነው። አራይ በመጽሐፍ ቅዱስ ኖህ ልጆቹ መጠጠቶስ በሰከረ ጊዜ ራቁቱን ሆነ። ራይት ልጁ ካም ይሄንን አይቶ ለሌላ ወንድሞቹ ሄደው እንዲያዩት ነገራቸው ይላል። ይሄ አልተጠቀሰም። ኖህ በዚህ መልኩ አልተጠቀሰም። ሰለሞን እርጅና በመጣ ጊዜ ሚስቶቹ ጣዖት አምላክ ያደረጉት ይላል። ኖ ቁርአን ላይ ሰለሞንን በዚህ መልኩ አልጠቀሰውም። ኦራይት ሌላም ብዙ ነገራቶች አሉ። ስለዚህ ኦፍ ኮርስ የስም እና የፐርሰኖቹ መመሳሰል አለ። አሁን ለምሳሌ ዳዊት ዳውድ ፐርሰን አንድ ነው። አዎ ኢየሱስ ኢሳ ሙሴ ሙሳ ፐርሰኖቹ አሉ፣ ታሪኮቹ አሉ። ነገር ግን የተገለጹበት መንገድ ዲፍረንሺየት ያደርጋል። ክብራቸውንና እውነታውን በጠበቀ መልኩ ተቀምጦ እናገኘዋለን ማለት ነው። ስለዚህ ቁርአን ኮፒ አድርጓል ለማለት ትንሽ ይከብዳል። በነገራችን ላይ መጽሐፍ ቅዱስ ያልተጠቀሱ የነቢያቱ ታሪኮች ሁሉ በቁርአን ይገኛሉ። ለምሳሌ አንተ አሁን ከፈለክ መጽሐፍ ቅዱስ ላይ ካለ አምጣልኝ። ሱረቱል በቀራ የሚገኘው ይሄ ለአማን እንዲያርዱ የታዘዙበት ታሪክ መጽሐፍ ባይብል ላይ ካለ አምጣና ሳይ። እሺ እንደዚሁ ደግሞ የዳውድ አለይሂ ሰላም ማለት በቁርአን የተጠቀሰ ታሪክ አለው። ሁለት ምንድነው ይሄ መላእክቶች መጣው፣ አንደኛው በግ ነበረው፣ አንደኛው እንደዚህ ያለ ሚል አንድ ታሪክ አለ። እሱ ከተጠቀሰ አምጣል። ኦራይት ሰለሞን እናንተ ጋር ጣዖት አምላኪ ነበር ያል ቁርአን አልካደም እያለ ይገልጸዋል። ስለዚህ ቁርአን ኮርጇል ባትል ደስ ይለኛል። ለምሳሌ ኢየሱስ በህፃንነቱ ወፍን አኒያ ደምሳለ ኢየሱስ ህፃን እያለ ካሳያቸው ተአምር አንዱ በእናቱ እቅፍ ውስጥ ነው መናገሩ ነው። ይሄ ተአምር በመጽሐፍ ቅዱስ ካለ አምጣና ሳየኝ።
ኦልራይት ኢየሱስ በልጅነቱ ካሳያቸው ተአምር አንደኛው ከጭቃ ቅርጽ እየሰራ በአላህ ፍቃድ እነዛን ወፍ ያደርጋቸው ነበር። አላህ Subhanahu Wa Ta'ala ከሰጠው ተአምር ልክ ሙሴ ዱላን በተአምር አላህ በሰጠው ተአምር እባብ እንደሚያደርጋት ኢየሱስም አላህ በሰጠው ተአምር ይሄ እርግብን ቅርጽ ሰርቶ ወፍ ያደርግ ነበር። ይሄ መጽሐፍ ቅዱስ ላይ የለም። ካለ አምጣና ሳየ። ስለዚህ ቁርአን እንደ ኮርጇል ማለቱ ስህተት ነው የሚሆነው። የግዴታ ስማቸው ይሄ ነበሩበት ቦታ ወይ የሆነ እንትኑ ስለተመሳሰለ እንደ ኮፒ አድርጓል። ኢቭን እናንተ የተሳሳታችሁትን ሁሉ ቁርአን እያረመ ነው የመጣው። ለነቢያቶች የነፈጋችሁትን ክብር ቁርአን እየሰጠ ነው የመጣው። ኦልራይት ስለዚህ ኮርጇል ማለት ስህተት ነው። ከዛ ውጭ ቁርአን እንደ የተለየ ነገር አምጧል ወይ ልክ ራእይ አሁን እንዳለው ምናምን እንዴ? በነገራችን ላይ ይሄ ስለ ሰማያዊ ሚስጥር ማለት ስለ ገነት ገሃነም ስለ ቀብር ህይወት ስለ ትንሳኤ ቀን እንደ እስልምና የዘገበ የለም። በነገራችን ላይ አይሁዶች በብሉይ ኪዳን በደንብ ካልተነገራቸው ነገር ከማያውቁት ነገር ራይት አሁን ለሁለት ለሶስት ተከፍለው ነው ያሉት። ግማሾቹ ከሞት በኋላ ህይወት የለም የሚሉ አሉ፣ ግማሾቹ ነፍስ ብቻ ነው በጣም ተከፋፍለዋል አይሁዶች በዚህ ጉዳይ። ራይት ክርስትና እንኳን አክቹአሊ ትንሳኤ አለ ብሎ ያምናል። ነገር ግን ይሄ ዲቴሉ የተነገረ አይደለም ከሌሎች በቁርአን ነው የተነገረው። በሐዲስና በቁርአን ነው የመጣው። ስለ የጀነት ደረጃዎች ሌቭሎች፣ የጀሃነም ደረጃ ሌቭሎች ውስጡ ያለው ይሄ ስትራክቸር ፎርሙ ቅርጹ እንዴ ረሱላህ ሰለላሁ ዐለይሂ ወሰለም ኢስራ ወልሚዕራጅ ሄደው ያዩት ነገር በሐዲስ በቁርአን የመጣው በጣም የሚገርም ነው። ራይት የሌላኛው ዳይሜንሽን የሌላኛው ዓለም በኩል ያለውን ነገር ፍንትው አድርገው ነው የነገሩን። ቀብር ውስጥ አንድ ሰው እንደው በክርስትና እስኪ ወንዴ ምናልባት እንደው አንተ በጠይቅህ ያው ነፍስ ትወጣለች ወይ ወደ ገነት ወይ ወደ ገሃነም ወደ ሲኦል ትወርዳለች እስከ ሞት ትንሳኤ ድረስ ነው የምትል። ከዛ ውጭ አንድ ፖይንት ጠቅሰህ ቀብር ውስጥ ስላለ ነገር አልተነግረኝ አትችልም። ቁርአን ግን ቀብር ውስጥ ረሱላህ ሰለላሁ ዐለይሂ ወሰለም በሐዲስም በቁርአን ኦልራይት ቀብር ውስጥ ያለውን ህይወት የሚጀምረው ቀባሪው ከመሄድበት ሲን ጀምሮ ያለው ተነግሮናል። አንድ ሰው ተቀብሮ ቀባሪዎቹ ከሱ 40 ክንድ ሲርቁ ነው ድጋሚ ነፍሱ ገብታ ሁለት መላእክቶች ይመጣሉ ነኪርና ሙንከር የሚባሉ ጥያቄ እንደሚጠይቁ ጥያቄ ከጠየቁት በኋላ የጀነት ከሆነ የጀነት ይሄ ቀብሩ እንደሚሰፋ የጀነት መስኮት እንደሚከፈትለት የበርዘኽ ህይወት ይሄ በግርዶሽ የሚባለው ኦልራይት በግርዶሽ መካከል ናቸው እስከ ትንሳኤ ቀን ድረስ የተባለው ያነ ህይወት ምን እንደሚመስል ራይት የቀብር ውስጥ ቅጣትና የቀብር ውስጥ ይሄ ያለው ተስፋ ራይት። ስለዚህ እነዚህ በዲቴል በእስልምና የተገለጹ ናቸው። ይሄ ብቻ አይደለም፣ ስለ መላእክቶች ራሱ ተገልጿል እኮ መላእክቶች ምን እንደሚመስሉ። እነ ጅብሪል አለይሂ ሰላም ረሱላህ ሰለላሁ ዐለይሂ ወሰለም ረአይቱ ጅብሪል ወለሁ 600 ጀናህ አሉ። ጅብሪልን አየሁት 600 ክንፎች አሉት አሉ። አንዱን ክንፍ ቢዘረጋው አሉ የምድርን ሆራይዘን ይሞላዋል። ይሄ ምንድነው ፀሐይ መግቢያና መውጫውን ሙሉን ይሞላዋል አሉ። በጣም ሂውጅ ነው አንዱ ክንፉ። እንግዲህ ኢማጂን ሙሉ 600 ደግሞ ሲሆን እንግዲህ ጋላክሲውን ሊሞላው ነው ማለት ነው። እና ስለ መላእክቶች ስለ ሰማይ ላይ ሄደው ስላዩት አሬት ጀነት ጀሃነም ይሄ ገሃነም ውስጥ ያለው ቅጣት ገሃነም ውስጥ አሁን ለምሳሌ አንድ ነገር ልንገርህ። አንድ ዛፍ አለች ዘቁም የምትባል ዛፍ አለች። አሬት ቅርጿ እንደ ሰይጣን አናት የምትመስል ተመጋቢዎች ያንን በበሉ ቁጥር አንጀታቸው ሆዳቸው ይፈላል። አሬት ያንን በልተው በሚቃጠል ሰዓት በሚፈላ ሰዓት ሲቀጡ ውሃ ስጡን ሲባሉ የፈላ ውሃ ነው የሚሰጣቸው። ደግሞ ሌላ አናታቸው የምታፈላ እነዚህ ሁሉ የመጪው ዓለም ውስጥ ያሉ ይሄ በክርስትና ሆነ በአይሁድ እምነት ልታገኛቸው የማትችል ዲቴይሎች ናቸው። ለእስልምና ውስጥ ነው የምታገኘው እነዚህ እውቀቶች። ስለዚህ ነብዩ መሐመድ እንደው ያልነገሯት አዲስ ነገርናም ካልክ በጣም ብዙ ዲቴይል ነገረውናል። ለምን መሰለክ ኦሬዲ ሰምቻለሁ፣ ግን የጊዜ ታይሙንም ፕላስ ደግሞ እነዛውን ቢብሊካል የተገለጹት ነቢያቶች የሚኖሩትም አይሁዳዊ
የአይሁድ ቋንቋ ተናጋሪዎች ናቸው። ነቢዩ መሐመድ ደግሞ አረብ ነው፣ አረብኛ ተናጋሪ ነው። በጣም በምንም አይገናኙም፣ በቦታ አንጻር ማለት ነው። እና ኮፒ ፔስት ያልኩት ከዛ አንጻር ነው። ምናልባት ሂስትሪ ላይ አንዳንድ ነገሮች ላይ ስሰማም ነጋዴዎች ጋር ከክርስቲያን ነጋዴዎች ጋር አይሁድ ክርስቲያን ነጋዴዎች ጋር ይገናኝ ስለነበረ ከዛ አንጻር ከነሱ የሰሙትን አንዳንድ አይዲያዎችን ያንን አንጸባርቋል የሚል አመለካከት ስላለ ነው ያን ያልኩት። እና ለማንኛውም በዚህኛው አቅጣጫ ላይ ያለው ሀሳብ ይሄ ነው። ያንተን ያው ሪስፔክት አደርጋለሁ። እኔ መረዳት ቆይ የኔ ሀሳብና መረዳት ይሄ ስለሆነ ነው ያነሳውልክ። እኔ ቅድም ያልክልኝን አልመለስክልኝም። ያልመለስክልኝ ከምን አንጻር ነው? ራይ ካዩ በእናንተም እምነትና አስተምሮም ቅዱስ ቁርአን ከአላህ ጋር አብሮ ያለ ነውና ያ